ናሆም እና ናታን ቀለበት አሰሩ። ማኪ ፀጉሯን ነጨች። ሮዛ በደስታ ዘለለች። ሮዛ ወይኔ ጉዴ! ይህ ሁሉ መከራና ስቃይ አልፎ ዛሬ ግን እናንተ በደስታ ቀለበት ከማሰር በላይ ምን ደስታ አለ እያለች ለወንድሟና ለሰላም ደስታውን ገለጠችላቸው። ማኪ ራሷን እየነጨች ፀጉሯን እየነጨች ቆይ እኔ ለምንድን ነው በሰው ዘንድ ተወዳጅነት የሌለኝ? እኔ ከሰላም በምንድን ነው የሚያንሰኝ? እኔ እኮ ይህን ሁሉ ነገር ያደረግኩት ናታን የኔ እንዲሆን ነው እንጂ የሌላ አይደለም እያለች ከራሷ ጋር ቡጢ ትግያ ያዘች። ናታን ማኪን ከዚህ በኋላ አርፈሽ ብትቀመጪ ይሻልሻል፣ ምክንያቱም እኔ በፍጹም አልፈልግሽም። እንዳንቺ አይነት ሴት እንኳን ለትዳር ላዳርም ራሱ የማትሆኝ ሴት ነሽ። ቆይ የእውነት እኔ ናታን አንቺን የማገባ ይመስልሽ ነበረ? ራሴን አሳልፌ ለፖሊስ ብሰጥ ራሱ ይሻለኝ ነበረ። እናም አሁንም ሆነ ከዚህ በኋላ በፍጹም እኔና አንቺ አንድ ላይ እንሆናለን ብለሽ እንዳታስቢው ብሎ አላት። ትሰማኛለህ ናታን? አይ የምትል ከሆነ እውነት ለመናገር እኔን ያድርገኝ፣ እያንዳንዱ ነገር በደንብ አድርጌ ነው የምበቀል ብላ አለችው። ችግር የለውም ምክንያቱም አንቺ በፈለግሽበት ማድረግ ትችያለሽ። ከዚህ በላይ ምን ይመጣብኛል ብለሽ ብሎ አለ። ምን? አዎ ከዚህ በላይ ምንም የሚመጣብኝ ነገር የለውም እና እስካሁን ራሱ የምትፈልጊውንና ሁሉንም ነገር አድርገሻል። ግን ሸርና ተንኮል እስከሆነ ድረስ መቼም ቢሆን እኔና አንቺ አንድ ላይ ልንሆን አይቻልም። ማኪ እናቴንም ምናልባት ዛሬ ልታሳምኛት ትችያለሽ፣ ግን ደግሞ ለዘላለም የሚቆይ አይነት አይደለም ብሎ አላት። አንተማ የእውነትም የተረገምክ ሰው ነህ ብላ አለችው። አታስቢ፣ እኔ እኮ አልተረገምኩም እውነት ለመናገር ምክንያቱም የተረገምሽው አንቺ ነሽ እንጂ እኔ አይደለሁም። እኔ እንደማልወድሽና እንደማላፈቅርሽ እያወቅሽ ግን እኝኛልሽ። እስኪ ንገሪኝ፣ ቆይ እንዴት ነው ሰው የማይወደውን ሰው እየተከተሉ እድሜ ልኩን እንደዚህ የሚሰቃየው? እባክሽን እንደዚህ አታድርጊ ብሎ አላት። ኧረ እባክህ ታዲያ እንደዛ ከሆነ ለምንድን ነው አንተስ? የእውነቴን ነው ምልህ አፍቅርሃት ወድሃት ነው እንዴ የቤት ሰራተኛ ልታገባ ዝግጁ የሆንከው ብላ አለችው። አዎ እውነት ለመናገር ካንቺ 10 እጥፍ ሰላም ትሻላለች። በዛ ላይ ሰላም እኮ ንጹሕ ፍቅር የምትሰጥ ሴት ናት። ትሰምኛለሽ? የእውነት እኔ ባንቺ ሀብትም ሆነ ባንቺ መልክም የምደለል አይነት ሴት ወንድ አይደለሁም። ሰላምዬ ደግሞ በጣም ንጹሕ አፍቃሪ ናት። መቼም ቢሆን ልተዋት አልችልም ብሎ አላት። እመነኝ መቼም አንድ ቀን ትጸጸትበታለህ ብላ አለችው። አታስቢ፣ አልጸጸትበትም እኔ እሱን ራሴ እነግርሻለሁኝ እና ምንም የሚያሳስብ ነገር የለም። አሁን ቀስ ብለሽ ከህይወቴ መውጣት አለብሽ ብሎ አላት። ኧረ እባክህ እንደዛ ከሆነ አታስብ፣ ለጊዜው እሄዳለሁ ግን ደግሞ እመጣለሁኝ እመነኝ። ካልሆነ ግን ሰላምን አንቄ ነው የምገላት እስከ ማለት ድረስ ደረሰች። ታዲያ በፈለግሽበት ሰዓት መምጣት እኮ ትችያለሽ፣ ለምንድን ነው እንደዚህ የምታደርጊው ብሎ አላት። ምን ማለት ነው? አዎ የምሬን ነው፣ ምክንያቱም ከዚህ በኋላ እኛ ራሱ ተዘጋጅተን ስለምንጠብቅሽ ምንም ነገር አይፈጠርም። እሺ በቃሽ ማኪ፣ እባክሽ ህይወቴን ልኑርበት፣ ደስተኛ ልሁንበት ብሎ አላት። አረ ታዲያ እኔ ደስተኛ አትሆን ብያለሁ እንዴ? ግን ደግሞ ደስተኛ መሆን ከፈለግ ከኔ ጋር ነው እንጂ ከሰላም ጋር አይደለም ብላ አለችው። እንደዛ ከሆነ አንቺም በፈለግሽበት ጠይቂኝ፣ በቃቸው አሁን መሄድ አለብኝ ቀጠሮ አለኝ ብሎ አላት። ስለምንድን ቀጠሮ ነው የምታወራው? ከማን ጋር ነው የተቀጣጠርከው ብላ ስትለው ምን ነው ዛሬ ለካ አልሰማሽም እኮ ምክንያቱም እንግዲህ እስር ቤት ባለመግባቴ በጣም ደስ ስላለኝ ዛሬ ቀለበት ልናስር ነው ብሎ አላት። ምን? አዎ ዛሬ እንግዲህ ከሰላምዬ ጋር አሪፍ ቀለበቶችን እናደርጋለን። ስለዚህ እንደውም በቃ ቀርቶብሻል ሁሉም ነገር ብሎ በደንብ አድርጎ አስቀናት። አናደዳትም። እመነኝ መቼም ቢሆን እናንተ ደስተኛ ልትሆኑ አትችሉም እና ደግሞ እኔን አያድርገኝ እያለች ብቻዋን በጣም መናደድና መቃጠል አበዛች እኮ።
አንቺ የፈለግሽውን ነገር አድርጊ፣ ምክንያቱም ከዚህ በኋላ የሚፈራሽ የለም ብሎ አላት። ሰላም ሰላም! ውድና እየተከበራችሁ የትርሲቲ ስንዲቅ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሮዛ ድራማ እንደቀጠለ ይገኛል። ሮዛዬ እንግዲህ በደስታ ተውጣ ወንድሜ ሁሉንም ነገር አሳካ ነው። እኔ እኮ ያኔ ነግሬህ ነበረ፣ ምክንያቱም ማኪን በፍጹም እንደማታገባ ብላ አለችው። ልክ እኮ ነሽ፣ እኔ ነኝ እንጂ አልሰማና አልረዳ ያልኩሽ፣ አንቺ ትክክል ነበርሽ እህቴ፣ ያላንቺ ምን አደርግ ነበር እያለ አመሰገናት። እኔ ምንም ነገር አላደረግኩልህም፣ ግን ደግሞ ትልቁን ሚና የተጠቀመችውም ሰላም ናት። ምናልባት ሰላም ሁሉንም ነገር ባትከታተል እኔ ያ ሰውዬ በህይወት እንዳለና የት እንዳገተችው ላቅ አልችልም ነበር ብላ አለችው። ምን እያልሽ ነው? አዎ ምክንያቱም እማየን ብነግራት እማየ ፍጹም ልታምነኝ አልቻለችም። ጭራሽ እንዳይጋቡ ብለሽ የምታደርጊውን ነገር ብታቆሚ ይሻልሻል ብላ ስትለኝም ሰላምዬን ሳማክራት ታዲያ ምን ችግር አለው? የእውነት እንደዚህ ውሸታምና ቀጣፊ ከሆነች ደግሞ ሙቷል የተባለው ሰውዬ በህይወት ኑሮ እሱን ያግታው ከሆነ ታ እኛን ለማስፈራራት የምትጠቀም ከሆነ እኛ ከሷ በላይ ዝግጁ መሆን አለብን ብላ እንደዛ ያወራችኝ እሷና እሷ ብቻ ናት። እናም ለዛ ነው። ስለዚህ እባክህ ምንም ነገር እንድትል አልፈልግም። ማመስገን ያለብህ እሷን ነው እና ሰላምዬን ነው ብላ አለችው። ወይኔ ጉዴ በጣም አመሰግናለሁኝ ብሎ ሲላት ምን እያልክ ነው ናታን? አንተና እኔ እኮ አንድ አካል አንድ አምሳል ማለት ነን። ማለቴ አልተገባንም እንጂ ግን ደግሞ እኔ ላንተ ትልቅ አክብሮትም ትልቅ ውደታም አለኝም አመሰግናለሁ ብላ አለችው። አረ በፍጹም ምንም ማመስገን አይጠበቅብሽም። ለማንኛውም ግን ዛሬ እጠብቅሻለሁ እራት ላይ ብሎ አላት። ደግሞ ስትመጪ ከሌላ ጋር ሳይሆን ነይ ቶሎ ከሮዛ ጋር ብሎ አላት። ምንድን ነው ዛሬ? አታስቢ ሮዛዬ በደስታ ተውጣ ስለነበረ ይኸውልሽ ሰላም ከኔ ልብሶች ለብሰሽ ከኔ ልብሶች ውስጥ መርጠሽ ብትለብሽ ይሻልሻል ብላ አለቻት። ምን እያልሽ ነው? እውነት ለመናገር ምን እንደሆነ እንኳ ግራ እየገባኝ ነው እና ልነግሪኝ ትችያለሽ ብላ ስትላት አይ ምንም ነገር አልነግርሽም። እናም ደግሞ ሰርፕራይዝ ነው ተባልሽ አይደል እንዴ? ለማንኛውም ዘንጭልኝ ብላ አለቻት። ወይኔ ጉዴ ይሄ ነገርማ እያማረኝ አይደለም። ለማንኛውም ግን መዘነጥ ካለብኝ እዘንጣለሁ። ስለዚህ ማድረግ ያለብኝን ነገር ላድርግ ብላ የሮዝዬን ልብስ ዘንጣ ስትሄድ፣ በሌላ በኩል ማዘሯ እና ማኪ ፊት ለፊት ተፋጠጡ። እስኪ ንገሪኝ የእውነት ልጄን እንደሚለው በድለሽዋል ወይስ ደግሞ እኔ ነኝ የተሳሳትኩት ብላ አለች። አይ አንቺ እውነት ለመናገር መቼም ተሳስተሽ አታውቂም፣ ግን ደግሞ ያንቺ ልጅ የእውነቴን ነው ምልሽ በዛች በልጅ በጣም ተበላሽቷል ብላ አለች። እዩልሽ ሮዛ ልጅ ሁሉንም ነግራኛለች ማኪ፣ እና መደበቅ አያስፈልግሽም። የእውነት ልጅ ላይ እየተጫወሽበት ከሆነና እኔን መጫወቻ ሽንጉሊት አርገሽም ከሆነ ተናገሪ ብላ አለች። ነገርኩሽ አይደለም እንዴ? ምንም ነገር አላደረኩም። ታዲያ እንደዛ ከሆነ ለምንድነው የኔ ልጅ የኔን ቃል አጥፎ ሰላምን ሊያገባ የነበረው? እስኪ ንገሪኝ። ምክንያቱም አንቺን ሊያገባ እኮ ተስማምቶ ነበር። ታዲያ በቅጽበት ምንድን ተፈጠረ ብላ አለች። አይ ምንም ነገር አልተፈጠረም። ይህ ሁሉ የዛች ልጅ ሴራ ስለሆነ እኔ ደግሞ አከሽፍባታለሁ ብላ አለች። ለምንድን ነው የምታከሽፊው? ነገርኩሽ በቃ መቼም ቢሆን ቀለበት ሊያስሩ አይችሉም ብላ እንግዲህ ማኪ እሷም ዘነጥፏ ብላ ሄዳ ግን ደግሞ ናታን ታገቢኛለሽ ወይ የሚለውን ጥያቄ ሲጠይቃት ጭንቅላቷ ላይ አቃጨለባት እና አዎ አገባሃለሁ ብላ ሰላምዬ ስትመልስ ማኪ ሊሆንማ አይችልም እያለች በጣም ጮኸች። ፀጉሯን ሁሉ ስትነጫጭ ተረጋጊ እንጂ ማኪ፣ ይህ እኮ እንደሚፈጠር ነግሬሽ ነበረ፣ ግን ደግሞ አንቺ እኔን ልታምኚኝ አልቻልሽም እንጂ። ለማንኛውም እሷና እኔ በጣም ስለምንዋደድ የምናደርገውም ነገር ስላለ እባክሽን ልቀቂልን ብሎ አላት። ሮዛ ደግሞ አየሽ ማኪ፣ እኔ ጋር ፉክክር ይቅርብሽ ብዬሽ ነበረ። እናም ፉክክሩ ላይ ዛሬ ያሸነፍኩት እኔ ነኝ ብላ አለች። እመኝኝ
ሮዛ አንቺም ሆንሽ ናታን ይቺ ሰላምን የእውነት ትጸጸቱባታላችሁ አንድ ቀን ብላ አለች። ለምንድን ነው የምንጸጸተው? ምክንያቱም ምንም ስለማታውቋት ብላ ስትል አታስቢ፣ አንቺንም እናውቃለን ተብለናል። ምክንያቱም ሰላም ምስኪን ናት፣ ለወንድሜ ትመጥነዋለች።